ያለሁት በር ተዘግቶብኝ ይዳርናለሁት ማለት ነው። ሴትይቱ ኢትዮጵያ ሳፍርሽ ኮንትራት ቤት ያላችሁ ይህንን በጭራሽ እንዳታደርጉ። እህታችን ላይ የደረሰው ነገር በእናንተ ላይ እንዳይደርስ ዛሬ የፖሊስ ቁጥር ሰጣችኋለሁኝ። የፖሊስ ቁጥር ስለምሰጣችሁ ለብዙቶቻችሁ እንዲደርስ ይሄን ቪዲዮ በመጀመሪያ ላይ ላይክ አድርጉ ጀምሩ ማለት ነው። ላይክ ስታደርጉት ቫይራል ወጥቶ በጣም በርካታ ምንም የማያውቁ እህቶቻችሁ ይደርሳቸዋል ማለት ነው። ስልክ ማለት ለኛ መሳራችን ነው። እቺ ልጅ አሁን መዳማ በር ዘግታ ደብድባ ምን ብላ አሰቃይታታለች እና ቢሮ ሰጪ ማትፈልጊ ከሆነ እኔ መስራት ፈልጋለሁ ስትላት አሳፍርሻለሁኝ ሌላ ቦታማ ሄደሽ አሰሪም ብላታለች። እቺ ልጅ ስልክ ዋናው መሳሪያዋን ይዛ ቲክቶክ ላይ ነው ወሬውን ያወራችው። ቲክቶክ ላይ ማንም ሊደርስላት አይችልም። ገባቸው። አጋጣሚ ያንዳንድ እህቶች ታሪክ ይወጣል እንጂ የአብዛኞቻችሁ ታሪክ ሚዲያ ላይ ቶሎ አይደርስም፣ ወይም ከተጎዳችሁ በኋላ ነው ሚዲያ ላይ የሚወጣው ማለት ነው። ስለዚህ ስልክ የናንተ መሳሪያ ስለሆነ በፍጥነት መደወል ያለባችሁ ወዴት ነው? ፖሊስ ጋር ደውላችሁ ጉዳያችሁን መናገር። ስልኩ ደግሞ ሲም ካርድ ካለው ሲሙ በእናንተ አይዲ ካርድ ከወጣ ቀጥታ ወደ ሌበር ኦፊስ ደውላችሁ ጉዳያችሁን ትነገራላችሁ ማለት ነው። ትከሳላችሁ እዛው ቁጭ ብላችሁ። አያችሁ፣ ሁለት አማራጭ የምትጠቀሙት ወይ ፖሊስ ጋር መደወል ወይም ደግሞ ሌበር ኦፊስ መደወል ማለት ነው። አያችሁ። ሌላው ደግሞ ምንድነው በግድ ያሳፍርሻለሁ የምትለው ልክ ኤርፖርት ስትደርሱ መቀወጥ እዛ ጋር ማለት ነው። መቀወጥ ስትቀውጡት ስትጮሁ እሪ ስትሉ ፖሊስ ይመጣል። ፖሊስ ቋንቋ ማትችሉ ከሆነ ማስተርጓሚ መጥቶ ትጠየቃላችሁ ምን እንደተደረጋችሁ ምን እንደደረሰባችሁ። ሴትዮ እንኳን እዛ ሪፖርት ላይ ባትኖር ጥላሽ ብትሄድ ሲስተም ላይ ሁሉም ነገር በፓስፖርታችሁ ውስጥ ስላለ ሲስተም ላይ ያዩትና ትጠራለች፣ በፖሊስ ማለት ነው። ትጠራለች። እኔ መስራት ነው የምፈልገው ያደረጋቻችሁን ነገር ያላጠፋችሁትን አጥፍታ ካለቸው ሁሉም ነገር ተናግራችሁ ወደ ኦፊስ ትመለሳላችሁ። ካንስሌሽን ወደ ኦፊስ ትመለሳላችሁ ማለት ነው። በዚህ አጋጣሚ ደግሞ ምነግራችሁ እህቶቼ ማለት ነው ብዙዎቻችን ለስራ ነው የወጣ ነው። አገር ቤት ምርር ብሮን ሰልችቶን ነው የወጣ ነው። ልንገራችሁ አረቦች ብዙ ጊዜ ሰራተኛ እንደዚህ አሳፍርሻለሁ የሚሉበት ትልቁ ምክንያት የራሳችን ስንፈትም ሊሆን ይችላል። አንዳንዴ ደግሞ ጎበዝ ጠንካራ ሆናችሁም ደግሞ አንዳንዴ በጣም ስትናገራቸው አሳፍርሻለሁ ምናምን ብለው ሊያስፈራሯችሁም ይሆን ይችላል። ያኔ ስተቱ የእናንተ ነው ብቻ ማለልም የመዳሞችም ነው ብዬ አላስብም። አረቦች ብዙ ጊዜ ጠንካራ ሰራተኛ አያሳፍሩም፣ ወላሂ አያሳፍሩም። እንደውም እሳፈራለሁ ስትይ አትሳፈሪም ብለው ገንዘብ አምጪ ያወጣሁብሽን ወጪ ከቢሮ ሳመጣሽ ኢቃማሽን ሳሰራልሽ ያወጣው ወጪ አምጪ ነው የሚሉት ማለት ነው። ጠንካራ መሆን አለባችሁ። ጠንካራ ከሆናችሁ ወላሂ ከመዳም አምልጣችሁም ጠፍታችሁ መስራት ትችላላችሁ። ጥፉ አልላችሁም። በርግጥ ግን ጠፍተው በርካታ ጀግና እህቶች አሉ ጠፍተው የሚሰሩ ጠፍተውም ልክ እንደ ኮንትራት ቤት አንድ ቤት ካገኙ ክፉንም ደጉንም ራቡንም ጥሙንም ችለው የሚሰሩ ጀግና ሴቶች አሉ። በደህና ደሞዝ ጠንካራው ነው በደህና ደሞዝ እየሰሩ እዛ ቤት ውስጥ ምን ያልተመቻቸ ነገር ቢኖርም ራሳቸው እያመቻቹ ተመስገን ፈጣሪ ሆይ ይሄን ለሰጠኸኝ እያሉ የሚኖሩ አሉ። ግን ይሄ የምላችሁ ቋንቋ ካላወቃችሁ ብትጠፉም በጣም ከባድ ነው። ምክንያቱም እኛ ጠፍተን የምንሰራ ሰዎች ብዙ ጊዜ የሚያስ ቋንቋ ማወቅ አለብን። ቋንቋ ማናቅ ከሆነ ማንም ሰው አይቀጥረንም ማለት ነው። እና ጠንካራ መሆን አለባችሁ። እና ጠንካራ ሰራተኛ አሳፍርሻለሁ ምናምን አይሉ። ግን በስራችሁ ሞዛዛ ለዛዛ ትሰራላችሁ እኮ አትሰሩም እኮ እያልኩ አይደለም። ጉልበታም ናችሁ ትሰራላችሁ። ግን ይሄ የማያስመሰግነው የማላገጥ ስራ አለ አይደለ? እንደዛ የምትሰሩ ግን ቆፍጠን ብላችሁ ራሳችሁ ማክብራችሁ ተከብራችሁ ስራችሁ የምታከብሩ ከሆነ መዳም ደግሞ እንዳትነጫነጭባችሁ ከሷ ቀደም ብላችሁ ተነስታችሁ ስትበሉ እንዳታያችሁ ስትር ብላችሁ እሷ በሌለችበት ብልት ብላችሁ ቃችሁን ጥብ ስትር ብላችሁ እሷ ስትመጣ እንደሰራ ሰው ስራ ባይኖርም ራሱ እንደሰራ ሰው ወደዚህ ወደዛ ማለት እሷ እያየች ራሱ ትንሽ ቁጭ ብትሉ አይ ትስራ ዳክማለች የሚል አስተሳሰብ ይኖራቸዋል ማለት ነውና እናንተንም ሁሉ ጊዜም የነሱ ክፋት ብቻ ሳይሆን እናንተም መጠንከር አለባችሁ ጠንካራ መሆን አለባችሁ የሚለው ነው ማለት ነውና የፖሊስ ቁጥር በተለይ የሳውዲ የፖሊስ ቁጥር የምትፈልጉ 19911 የሳውዲ ቁጥር ነው። ይሄ የፖሊስ ቁጥር ነው ማለት ነው። በያላችሁበት ቦታ መደወል ወይም ደግሞ ምናልባት ይሄንን ቁጥር ስትደውሉ አንዳንዴ በጣም ቢዚ ስለሚሆን
እንደማይሰራ ቢዚ እንደሆነ ሊነግራችሁ ይችላል። በጣም የከፋ ችግር ካለባችሁ ግን የቤቱን ሎኬሽን ለሌላ ሰው ልካችሁ፣ የቤቱን ቁጥር ለሌላ ሰው ልካችሁ፣ የፓስፖርት ቁጥራችሁ ሊኖራችሁ ይገባል። እሱን ይዛችሁ መሄድ። ሎኬሽን እና ቤት ቁጥር ግዴታ ነው። የቤት ቁጥር ደግሞ የምታገኙት ውጭ ላይ ነው። ውጭ ላይ ፈልጉ ታገኛላችሁ። ከግቢ ወጣችሁ ውጭ ላይ ፈልጉ። ብዙዎቻችሁ የቤቱን ቁጥር አላገኘሁትም ስለምትሉ ከግቢ ውጭ ቆሻሻ ለመጣል ስትወጡ በደንብ ቼክ አድርጉ። ቁጥር የሌለው ቤት የለም አረብ ሀገር ላይ ማለት ነው። ኢቭን ኢቃማችሁ ካልተሰራ ሲስተም ላይ የእነሱ ስም ላይወጣ ይችላል። ስለዚህ የፓስፖርት ቁጥር ሄዳ መያዝ፣ ሁለተኛ ሎኬሽን እና ቤት ቁጥር መያዝ፣ በቅርብ ያለ ፖሊስ ስቴሽን የትም ገጠራማ ቦታ ብትሆኑ ፖሊስ ስቴሽን አለ። ኦኬ፣ ማንኛውም መኪና ላይ ለምናችሁ ፖሊስ ጣቢያ አደርሰኝ ብትሉ ያደርሷችኋል። ወላሂ ምሬን ነው የምላችሁ። እና መደወል ከፖሊስ ጋር የዱባይ ደግሞ ታቆታላችሁ ሁላችሁም 884 ነው 800 ነው የዱባይ። በቀጣይ ደግሞ የጆርዳን የተለያዩ ሀገራቶች የኩዌት ምናምን ይዤላችሁ እመጣለሁኝ። በርቱ፣ ጠንክሩ። መጠንከር አለብን ሁላችንም ማለት ነው። ይሄ ነው መብቴው። ቲክቶክ ላይ ወጥቶ መጮህ ማፊ ፋይዳ። ይረፍዳል ጊዜው፣ ገባችሁ? ይረፍድባችኋል ማለት እቺ ሴትዮዋ እነዚህ ያልኳችሁን ነገሮች መጠቀም ብቻ የፈለጋችሁትን መጠቀም ትችላላችሁ። ግን እኔ ያልኳችሁን ነገር ይሄ የተዘረዘርኳቸው ነገር ወሳኝ ሪፖርት ከወሰዳችሁ መጮህ፣ እዛ ላይ ችግራችሁ እንዲፈታ መስራት እንደምትፈልጉ ኦፊስ መወሰድ እንዳለባችሁ መናገር፣ ካለበለዚያ ደግሞ ስልክ እጃችሁ ላይ ካለ የበለጠ አደጋ ነገር ካለ ደግሞ በድብቅ ካሜራ መቅረጽ፣ ድብቅ ካሜራ ማስቀመጥ። በተደጋጋሚ ያንን መጥፎ ነገር የሚደረግባችሁ ከሆነ መጥፎ ስድብ ምናምን የሚሰድቧችሁ የሚመቷችሁ ከሆነ ሪከርድ ማድረግ። በቃ ለምሳሌ መዳም የምትደበድበኝ ከሆነ የምትሰድበኝ ከሆነ ስልኬን ድፍት አድርጌ የሆነ ቦታ ሪከርድ ማድረግ ይቻላል። ገባችሁ? ሪከርዱ የክፉ ቀን መጥፎ ነገር የደረሰባችሁ ቀን ለህግ እንዲቀርብ ማለት ነው። ጥንቃቄ ማድረግ አለብን እኛም፣ ምክንያቱም እንዳይቀድሙን መጥፎ ነገር እና ቆፍጠን ያለች ሰራተኛ በቃ ካፈለግሽኝ እንደዚህ አታደርግብኝ፣ ካልፈለግሽ ደግሞ መክተብ ወይም ደግሞ አሳፍረኝ፣ ከፈለግሽ አሳፍረኝ ካላችሁ ወላሂ አያሳፍሯችሁ። ቢሮ ነው አንጠልጥለው የሚወስዷቸው። ቢሮ ይመቱሻል፣ ይደበድቡሻል፣ እንዲያረጉሻል ምናምን እያሉ ቢሮ ይወስዷቸዋል ማለት ነው። ስለዚህ የነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጥሩ ጥሩ ነገር እንደምንገናኝ ተስፋ አደርጋለሁ። የአላህ ሰላም ከእናንተ ጋር አይለይ። ወጥቶ ከመቅረት አላህ ይጠብቃችሁ። ያ ረቢ አላህ። የሞቱትንም በስደት ላይ እንግዲህ በጣም በርካታቶች እንደወጡ እየቀሩ ነው። ጥንቃቄ አድርጉ። ፓስፖርታችሁ፣ የፓስፖርት ቁጥራችሁ፣ የኦፊስ ከኢትዮጵያ ላካችሁ ኤጀንሲ አድራሻ ለቤተሰቦቻችሁ መስጠት እንዳትረሱ። እዚህ ያላችሁ እህቶች ደግሞ እህቶቻችሁ የምታስመጡ እህቶች አድራሻው፣ የኤጀንሲው አድራሻ፣ የተለያዩ ሰነዶችን ቤተሰብ ላይ እንዲቀመጥ አድርጉ። ነገ እዚህ ሀገር ላይ ስልክ ሳይሰጣት ወይም ቢሮ ላይ ተደብድባ አንድ ነገር ብትሆን እንትኑ ተጠያቂ እንዲሆን ማለት ነው።